ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በየዕለቱ አርሰናልን የሚመለከቱ የወጡ መረጃዎችን ማቀርብላችሁ ነው የሚሆኑ ሞርጋን ሮጀርስ፣ ኢዝሪ ኮንሳ፣ ዞሊስ እንዲሁም ደግሞ አንቶኒ ኑሰን ሳሊባን ሁሉንም እናነሳለን። የተለያየ ብዙ መረጃ ነው አርሰናልን በሚመለከት እየወጣ ያለው። አድማጮቻችን የታዳጊዎች ፊርማ ቀጥሏል። እንግዲህ አርሰናሎች ታዳጊውን ተጫዋች የሆነውን የቀድሞ የአርሰናል ተጫዋች የሆነውን በይፋ ማስፈረማቸውንና እንዲሁም ደግሞ በይፋ በሚቀጥሉት ቀናቶች ውስጥ እንደሚወጣ ኢሊጄይ አፕሰን ይባላል። በጣም አስገራሚ የማል ተከላካይ ነው። አድማጮቻችን በብዙ ክለቦች ተፈልጓል። ቼልሲ፣ ማንቸስተር ሲቲ። በመጨረሻ ግን ያው አባቱ ከዚህ በፊት የ2000ዎቹ መጀመሪያ አርሰናል ስለተጫወተ ይህ ተጫዋች የ18 ዓመቱ ተከላካይ ለአርሰናል ፊርማውን አስቀምጧል። በሚቀጥሉት ቀናቶች በይፋ ዝውውሩ ወይም ደግሞ ለአርሰናል ኮንትራቱ መፈረሙ ተረጋግጧል። ነገር ግን በይፋ ደግሞ ከአርቴታ ጋር አርቴታ የሚገኝ ከሆነ ያለበለዚያ ደግሞ ከታዳጊዎቹ ጋር አብሮ ፎቶ ተነስቶ ኮንትራቱን ሲፈርም በይፋ አርሰናል የሚቀላቀል ይሆናል። ከመጀመሪያው መረጃችን እንጀምር። እንግዲህ የመጀመሪያው መረጃ የሚሆነው ሞርጋን ሮጀርስን በሚገባ እንየው። የ23 ዓመቱ የቪላ የአማካኝ እንዲሁም የመስመር ተጫዋች እንግዲህ 130 ሚሊዮን ፓውንድ ቪላዎች እያሉ ነው። አሁን በዝውውር መስኮቱ አስቶን ቪላና አርሰናል ናቸው። እንግዲህ ዝውውሩን በተለይ አርሰናል በሚቀጥሉት ቀናቶች ከቪላና ከኒውካስትል ራስ ላይ የሚወርድ አይመስለኝም። የተለያዩ ምልልሶች፣ የተለያዩ ንግግሮችን ያደርጋል አርሰናል ዛሬ ሞርጋን ሮጀርስን እና በሚመለከት እንግዲህ ትናንት ማታ ፋብሪዚዮ ሮማኖም እንዳለው አርሰናሎች የሞርጋን ሮጀርስን ዝውውር ፈጠን አድርገው የመጨረስ ፍላጎት አላቸው። ለዚህ ተጫዋች ስንት ዋጋ ያቀርባሉ ነው እንግዲህ አርሰናሎች ዝውውር መስኮቱ ሲከፈት ያሰቡት የነበረው 90 ሚሊዮን ፓውንድ ነበር። አሁን ቪላ በተለይ ደግሞ ከኤሊት አንደርሰን ዝውውር በኋላ 130 ሚሊዮን ፓውንድ እየፈለጉ ይገኛሉ። አርሰናል እስከ 100 ሚሊዮን ፓውንድ የመክፈል ፍላጎት አለው። 14 ጎልና 12 አሲስት ማድረጉን መርሳት የለብንም። ቶተንሃም የዚህ ተጫዋች ፈላጊ መሆኑን መርሳት የለብንም። ነገር ግን ድርድሮቹ እንደ አዲስ የሚጀመሩ ይሆናል። ቪላ ህይወትን ያለ ሞርጋን ሮጀርስ ለመምራት ሙከራዎችን እያደረገ ነው የሚገኘው። የመስመር ተጫዋቾችን በሚገባ እየመለመሉ ይገኛሉ። ውድ አድማጮቻችን ሌላኛው መረጃችን የሆነው ቪላና አርሰናልን የሚያገናኘው ኢዝሪ ኮንሳን ይመለከታል። ውድ አድማጮቻችን እዚህ ጋር ነው ትልቁ ጨዋታ። እዚህ ጋር ኢዝሪ ኮንሳ ማለት በተለይ ደግሞ የኤብሪቼዜና ቡካዮ ሳካ በጣም ቅርብ ጓደኛ ነው። አርሰናል መሰረታዊ ነገሮችን ሰርቷል። በኢዝሪ ኮንሳ ጉዳይ ኮንትራቱ 28 ነው የሚጠናቀቀው፣ 2 ዓመት ነው የቀረው። አርሰናሎቹ 40 ሚሊዮን ፓውንድ ለዚህ ተጫዋች የመጀመሪያ ጥያቄያቸው ማቅረብ እያሰቡበት ይገኛሉ። መረጃዎቹ እንደሚያሳዩት እንዲሁ ከሆነ በዚህ ሳምንት መጨረሻዎቹ ወቅት ማለት ነው ቅዳሜና እሑድ የመጀመሪያውን ጥያቄ ያቀርባሉ ተብሎ ይጠበቃል። ለኢኪፕ እንግዲህ አውጥቷል አይደለም ዊሊያም ሳሊባ ለሚቀጥሉት 4 ወራትና 5 ወራት በጉዳት አይኖርም የሚል ነው። ከተመለሰ ሊመለስ የሚችለው በታህሳስ ወር ነው የሚል ነው። ስለዚህ አርሰናሎች ወደ ዝውውሩ ገብተዋል። የአርሰናል የተከላካይ መስመር ላይ ደግሞ ሳሊባና ገብርኤል ናቸው ብዙ ጊዜ ጉዳት የማያጋጥማቸው እንጂ ካላፊዮሪና ኢንካፔ በግራ በኩል በቀኝ በኩል ደግሞ ቤን ዋይት አይነት ተጫዋቾች መኖራቸው መረሳት የለበትም። ታዲያ ኮንሳና ሮጀርስን ከቪላ አርሰናሎች ይፈልጋሉ። የተለያዩ ዝውውሮች ናቸው። ዝውውሮቹ ግን በምን አይነት ውጤት ይጠናቀቃሉ የሚለው በጣም ወሳኝ ነው የሚሆነው። ከዚሁ ከተከላካዮች የዝውውር መረጃችን ሳንወጣ አንዳንድ ነጥቦችን መጨመር ያስፈልጋሉ። ለአድማጮቻችን አርሰናል እንግዲህ ቤን ዋይትን በዚህ ክረምት የመልቀቅ ፍላጎት ነበረው። ነገር ግን የመሆን እድሉ ጠባብ ነው። አርሰናል በክረምቱ ቤን ዋይትን ለቀው የማሻሻል ዊሊያም ሳሊባ ጉዳትን ባያጋጥመው ነበር። አሁን ግን ቤን ዋይትን በማቆየ ስብስብ ውስጥ ይህንን የቀይ መስመር የማሻሻላቸውን ዓላማ ለማዘግየት አስበዋል። ነገር ግን አርሰናል የቀይ መስመሩን ለማሻሻል ብዙ ተጫዋቾችን ምልመላ እንዳደረጉ ደግሞ በሚገባ ያሳያል። በዚህ ዝውውር መስኮት ግን ይደረጋል ወይ? አንደኛው እንግዲህ ዌስሊ ነው ከሮማ የ22 ዓመቱ ብራዚላዊ የመስመር ተጫዋች። ሌላኛው ፍራንሴንዳ ነው። በጣም የምታውቁት የስፖርቲንግ ሊዝበኑ ተመላላሽ እንደሆነ አርሰናሎች ከሪያል ቫይካኖ ጀምረው ቀድመው ምልመላዎችን ያደረጉት። የሊቭሬሜንቶ ዝውውር መረሳት የለበትም። ኔመንደ ኮሊንስ ከፍራንክፈርት የቀይ መስመር ተመላላሽ ነው። እነዚህን ሁሉ ምልመላ አድርገዋል። ነገር ግን ለአርሰናል አስቸጋሪ ያደረገበት ይህንን ሁሉ ዝውውር ወደ አድማጮቻችን ምንድን ነው ብትሉኝ ሳሊባ መጎዳት ነው። አሁን አርሰናሎች ሳሊባን መተካትና ቤን ዋይትን በሚቀጥሉት የዝውውር መስኮቶች የመልቀቅ ፍላጎት ነው ያላቸው። ይህ ጥሩ የሚባል ነው። ቤን ዋይትን አጣህ፣ አዲስ የቀይ መስመር፣ አዲስ መሃል ተከላካይ፣ አዲስ አማካኝ፣ አዲስ የመስመር ተጫዋች ሲሆን ስብስቡ ውስጥ ኦቨርተርኑ ይበዛልና ቤን ዋይትን ማቆየት፣ ሞስኬራ የቤን ዋይትንም ሽፋን እንዲያደርግ ማድረግ፣ የቲምበርን ሁኔታ ማየት፣ እነዚህ 3 ተጫዋቾች ይህንን ቦታ ሽፋን እንዲሰጡ ማድረግ፣ ከዛ ውጭ ቤን ዋይት መሃል ተከላካይ የሚሆንላል። ስለዚህ ይህን ቨርሳታይሊቲውን በሚገባ ጠብቆ ማቆየት የሚያስፈልግ ነው የሚሆነው። ሌላኛው ዜና እንግዲህ ከተከላካይ መረጃ ሳይወጣ አርሰናል
የኤዝሪ ኮንሳ ዝውውር የማይሆን ከሆነ ወደ ላኳ ዝውውር የሚያልፍበት ሂደት አለ። እንግዲህ ፉትቦል ለንደን ያወጣው አድማጮቻችን በሚገባ እይታውን አስቀምጧል። ዝውውሩን ቸልሲ ንግግሮችን አድርጓል። የመጀመሪያውን ጥያቄ ሁሉ የማቅረብ ፍላጎት አላቸው ቸልሲዎች። አርሰናል ግን ወደ ክሪስታል ፓላስ አቅንቷል። የፓላስ ጋር ደግሞ ጥሩ ግንኙነት አላቸው መድፈኞቹ። እንግዲህ ድርድሮቹ የሚጠበቁ ይሆናሉ። ማን ይወስዷል ላኳን? ቸልሲ ወይስ አርሰናል? በሚቀጥሉት ጊዜያቶች የምናይ ነው የሚሆነው። የአርሰናል ተጫዋቾችና የጉዳት ሁኔታን በሚመለከት ዲክላን ራይስ እንግዲህ ለ4 ሳምንታት እረፍትን የሚሰጠው ይሆናል። ቀዶ ጥገና የማድረግ እድሉ ጠባብ ነው። ሌላኛው እንግዲህ ቡካዮ ሳካ ነው። ቀዶ ጥገና ያስፈልገዋል አያስፈልገውም? ምን አይነት ሁኔታ የሚጠበቅ ነው የሚሆነው። ኖኒ ማዱኬና ኤብሪቼዜ ግን ያን ያክል ብዙ ነገሮች ላይኖሩ ይችላሉ። በኮንቨርት ሲቲ ጨዋታ ላይም ልናያቸው የምንችልበት እድል እንደሚኖር ይጠበቃል። ማዱኬን በሚመለከት አንዳንድ እንግዲህ የዝውውር ጭምጭምታ እንጂ የተረጋገጠ ነገር የሌለው አንድ ዜናን አይቻለሁ። በጣም ገርሞኛል። በዚህ ይህንን ተጫዋች በሚመለከት ዋና ፈላጊ ሆኖ የመጣው ቡድን ባየር ሙኒክ ነው። ባየር ሙኒኮች ይህንን ተጫዋች ይፈልጋሉ የሚሉ መረጃዎችን ወጣው ተመልክቻለሁ። በጣም የሚደነቅ ተጫዋች ነው ማዱኬ። በኔ እይታ ስለ ማዱኬ አንዳንድ የማስረዳት ጎሎች፣ አሲስቶችን ባያመጣም መስመሩን ጠብቆ በመስመሩ የተለየ ፐርፎርማንስን በማሳየት የጥሩ ብቃት ያለው ተጫዋች እንደሆነ ያለ ቡካዮ ሳካ ጥሩ ተተኪ ሆኖ አርሰናልን ያለፈው ዓመት የውድድር ዓመት ለምን አርቴታ እንዳስፈረመው ሁሉ አሳይቶናል አይደለም። የፍጻሜ ጨዋታ ላይ እንኳን ተቀይሮ ገብቶ ጥሩ እንቅስቃሴን ማድረግ ችሏል። ነገር ግን እኔ ደግሞ በኔ እይታ ጥሩ ገንዘብ የሚያገኝበት ከሆነ አርሰናል የማዱኬ ምን ያክል ደረጃ ደርሶ ምን አይነት ምርጥ ተጫዋች ይሆናል ከሚለው ከሚያሳስበው ይልቅ ኢታን ዋነሪና ዳውማን ያንን ቦታ የመሸፈን አቅም ስላላቸው አርሰናል ትክክለኛው ገንዘብ ከቀረበለት ይህንን ተጫዋች ቢለቀው ያን ያክል ወሳኝ ሂደቱና ችግር ውስጥ እንደማይገባ የሚጠበቅ ነው። ዞሊስን በሚመለከት እንግዲህ ዲሜትሪስ ይህ በጣም የሚታወቀው አድማቻችን ግሪካዊ ጋዜጠኛ ነው። እንግዲህ አርሰናል የመፈረም እድሉ ከፍተኛ ሆኗል። ትናንትም እንዳነሳ ነው ዝውውሩ አርሰናሎች በቃል ደረጃ ስምምነት ላይ ደርሰዋል። ነገር ግን አንድ ሀሳብን አወጥቷል። በቅድመ ውድድር ጨዋታ የዞሊሱ ቡድን ክለብ ብራጋ ንግግሮችና እንዲሁም ጨዋታዎችን አሉት ከሄቨን ጋር ከሚባለው ቡድን ጋር። በዛ ጨዋታ ላይ ታዲያ ተገኝቶ ስንብቶችን እንደሚያደርግ እንጂ የዛ ጨዋታ አካል እንዳልሆነ ዘግቦታል። በጣም የሚገርም ነው። እንግዲህ ዞሊስ በዚህ የሚቀጥሉት 2 ቀናቶች የጤና ምርመራውን ያደረግና የአርሰናል ተጫዋች ሆኖ የቅድመ ውድድር ስብስቡ አካል የሚሆን ነው። ይህ በጣም ጥሩ እድል የሚያመጣ ነው። በፊትነሱ ረገድ በሚገባ ተዘጋጅቷል። እንደዚህ አይነት ተጫዋቾች አንዳንዴ እድልን ይሰጠዋል። በዓለም ዋንጫ ለደከመው ቡድን በዓለም ዋንጫ ረፍት ያደረጉ ተጫዋቾችን አንዳንዴ ስታስፈርም ቡድኑን በሚገባ ማሻሻል የሚችል ተጫዋች ነው። 34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ ወይም ትክክለኛ ቁጥር 33.9 ሚሊዮን ፓውንዶችን መድፈኞቹ እዚህ ተጫዋች ላይ አውጠውበታል። በቀጥታ የአርሰናል የአጥቂ መስመር በሚመለከት የሚገባውን መረጃ ላድረሳችሁ። የአርሰናል የአጥቂ መስመር በሁለት ሁኔታዎች ተወጥሯል ማለት የሚቻል ነው የሚሆነው። አርሰናሎች ጁሊያን አልቫሬዝን በሚመለከት አሁንም ተስፋ አልቆረጡም። እንግዲህ የላፖርትና የሚጉዌል ጉዳይ እንግዲህ ንግግሮቹን ሂደቶቹን አስቸጋሪ አድርጓቸዋል። ወዳድማቻችን እንግዲህ እናንተም እንደምታውቁት የአትሌቲኮ ሲኦ ወይም ደግሞ የአትሌቲኮ ኃላፊ የሆኑት ሚጉዌል ኤንጀል ጄል ምንድነው ያሉት? አልቫሬዝ አይሸጥም የሚል ነው። ከውስጥ አዋቂዎች ደግሞ 170 ሚሊዮን ፓውንድ ቢቀርብ እንኳን አልቫሬዝን አልለቅም የሚል ነው። ነገር ግን አልቫሬዝ ተጫዋቹ እለቃለሁ ብሎ እንግዲህ አርሰናሎች የሚጠብቁት ይህንን ነው። እለቃለሁ ብሎ ቡድን ውስጥ ግፊትም ያደርግ ከሆነ አርሰናሎች ይህንን ተጫዋች እስከ 120 ሚሊዮን ፓውንድ አወጣው የማስፈረም እድል ያገኛሉ። እንግዲህ አልቫሬዝም በሚመለከት ላፖርት ወጥተው ተናግረዋል። አጭር ጊዜ ነው ያለን። አልቫሬዝ መምጣት የማይችል ከሆነ ወደ ሌላ የዝውውር ሂደታችን ውስጥ ሁለተኛና ሶስተኛ ወደ ያዝናቸው ተጫዋቾች እናቀናለን የሚሉ አስተያየታቸውን ሰጥተዋል። የስፖርት የሚባለው የስፔን ተነባቢ ጋዜጣ ደግሞ ለባርሴሎና ያደላል። የባርሴሎና የሚሄዱ ነገር ምንም ጥርጥር የለውም የሚል ነው። ነገር ግን ይህ ዝውውር በጣም ውስብስብ እንደሆነ መረሳት የለበትም። አንድሬ በርታ በራሱ በኩል ሙከራዎችን እያደረገ ነው። አርሰናሎች የአልቫሬዝ ዝውውር የማይስተካካ ከሆነ ወደ ክሩፒ ዝውውር ነው የሚያቀሩት። የክሩፒ ዝውውር ላይ ሁሉን ነገር ሰርተዋል። ማለትም ንግግሩን ተጫዋቹን አናግረዋል። ዋጋ ጉዳይ ነው አሳሳቢ የሚያደርገው። ከበርንማውዝ ጋር ድርድሮችን ያደርጋሉ። ከ80 እስከ 85 ሚሊዮን ፓውንድ የመጠናቀቅ እድል ይኖረዋል ብዬ አስባለሁ። አርሰናሎች አሁን በጊዜያዊ ጥሩ መፍትሄ የሚሆንላቸው ብለው የሚያስቡት ግን አልቫሬዝ ነው። አልቫሬዝ በቀጥታ እንደመጣ የቡድኑ ቋሚ 11ን የሚያሻሽለው ተጫዋች እንደሚሆን ሙሉ በሙሉ እምነት አላቸው። አርሰናሎች እንግዲህ የግራ መስመር ተጫዋችን በሚመለከት አንቶኒ ኑሰን እንደሚፈልጉ ይታወቃል። እንግዲህ አይቮሪ ኮስት ላይ 16ቱ ለማለፍ ለኖርዌይ ያስቆጠረው ጎል አስገራሚ እንደሆነ ይታወቃል። ይህ የአርቢ ሌቪዥንግ መስመር ተጫዋች ታዲያ ሌቪዥንጎች ከዚህ ተጫዋች 51.3 ሚሊዮን ፓውንድ ይፈልጋሉ። አርሰናል ግን ከ50 ሚሊዮን ፓውንድ በታች 34 ሚሊዮን ፓውንድ ነው ለተጫዋቹ ያቀረበው። ሌላኛው እንግዲህ ከዚሁ ከኖርዌይ ዝውውር ዜና ሳመጣ ኦዴጋርድን በሚመለከት አርሰናሎች ተጫዋቹ እንደማይለቅ አሳውቀዋል። እስከ 2028 ድረስ በአርሰናል ቤት ኮንትራት አለው።
ኮንትራቱን ማደስ የሚጠበቅበት ነው የሚሆነው። ከዚህ ዓመት በኋላ ይህ ተጫዋች 2 ዓመት ኮንትራቱ ላይ የሚቀር ይሆናል። አርሰናሎች ግን አሁን በማይክል አርቴታ ስር በተለይ ኦዴጋርድን በሚመለከት አምበል ነው፣ ስብስቡ ላይ ከማይነኩ ተጫዋቾች አንዱ እንደሆኑ በዝውውር መስኮት ተጫዋቹን ለፈለጓቸው ቡድኖች መናገር ተችሏል። አምና 1 ጎልና 8 አሲስት ነው ማድረግ የቻለው። በጉዳት የተቸገረበት የውድድር ዓመት እንደነበር ይታወቃል። ዘንድሮ ግን የተሻሉ ለውጦች የሚጠበቁበት ጊዜ ይሆናል ተብሎ ይጠበቃል። ውድ አድማጮቻችን አርሰናልና ታዳጊ ፊርማው እንደቀጠለ ነው። አክሴል ዶንኳ ይባላል። ውድ አድማጮቻችን በጣም አስገራሚ የመስመር ተጫዋች ነው። ይህ ተጫዋች እንግዲህ በአርሰናል ቤት የሚፈለግ ነው። ውድ አድማጮቻችን ስለዚህ ተጫዋች ስናወራ 2-3 ነጥቦችን ማንሳት የሚቻል ይሆናል። የካርዲፉ የአማካይ መስመር ተጫዋች በታዳጊ እድሜው በ15 ዓመት ከ234 ቀን ነው ለመጀመሪያ ጊዜ ለካርዲፍ በቻምፒዮንሺፑ መጫወት የቻለው። አርሰናሎች ተጫዋቹን ለማስፈረም የመጀመሪያ ፕሮፌሽናል ኮንትራቱን እንዲሁም ደግሞ የስኮላርሺፕ ድሩን ለመክፈል ፍላጎት አላቸው የሚሉ መረጃዎች ወጥተዋል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።